ዝንቱ ነገር ኢኮነ ዘእምጋኔን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሕያውና ቅዱስ ቸርና ርኅሩህ መጋቢያችን ንጉሣችን ፈጣሪያችን አምላካችን እግዚአብሔር ሆይ በሰላም አውለህ ጠብቆት ሳይለየን በዚህ የቅድስና አጸድ ቃልህን እንሰማ ዘንድ ስለሰበሰብከን ስምህ ለዘላለም የተመሰገነ ይሁን። የቅድስተ ቅዱሳን የድንግል ማርያም የቅዱሳን መላእክት የጻድቃን የሰማዕታት አማላጅነታቸው ጸጋቸው ረድኤታቸው በረከታቸው በጉባኤያችን ላይና በሀገራችን ላይ ይሁን። ክቡራን መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ወጣት የሰንበት ትምህርት ቤት መዘምራን አባላት የእግዚአብሔርን ድምፅ ለመስማት ዓለማዊውን ጣጣር ግፍ አድርጋችሁ ትታችሁ ቃሉን ከመስማት የሚበልጥብኝ የለም ብላችሁ ወስናችሁ ቃሉን በመስማት በመዘመር ከእርሱ ጋር ቆይታችሁን በማድረግ ጸንታችሁ ያላችሁ የልዑል እግዚአብሔር ልጆች ሁላችሁም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር ኃጢአታችን ሳይመለከት የኃጢአታችን ብዛት በቸርነቱ ብዛት ሸፍኖ ዕድሜ ለንስሐ እየሰጠ ብንበድለውም ብናጠፋም ኃጢአተኛ ብንሆንም እየተንከባከበና ይቅር እያለ እስካሁኗ ሰዓት ድረስ ስለጠበቀንና ወደፊትም ዕድሜ ለንስሐ ስለሚሰጠን ለስም አጠራሩ ክብር ምስጋና ይድረሰው። ጉባኤያችን ይባርክልን። ጉባኤያችን ይባርክልን። ዝንቱ ነገር ኢኮነ ዘእምጋኔን። ይህ ቃል ጋኔን ያለበት ሰው ቃል አይደለም። ይህ ቃል ጋኔን ያለበት ሰው ቃል አይደለም። ይህ ለትምህርቴ መነሻ አድርጌ እየነገርኋችሁ ያለሁት የእግዚአብሔር ቃል በትላንትና ዕለት ኖላዊ ተብሎ በተሰየመው የሰንበት ዕለትና ዛሬም ጭምር እንዲነበብና እንድንሰማው እንድናስተውለውና ልብ እንድንለው ሊቃውንተ ቤተ ክርስቲያን በዚህ ሰሞን እንዲነበብ አድርገው ያስቀመጡልን የእግዚአብሔር ቃል ነው። ቃሉ የተነገረው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይድረሰውና እሱ የመጣው አመጣጥ ለብዙዎቹ ሰዎች ግራ አጋብቶ ነበረ። ይልቁንም በነቢያት ትንቢት ዙሪያ መጽሐፍን አዘውትረው ያላዩና ለነቢያት ትንቢት ጆሮ ያልሰጡ ሰዎች
የጌታችን የመድኃኒታችን የኢየሱስ ክርስቶስ መምጣት እንቆቅልሽ ሆኖባቸው ነበረ። ከአጸናነሱ ጀምሮ ሲወለድና ከዛም በኋላ ያሉ ነገሮች ሲታዩ በደምና በሥጋ መረዳት ስለማይቻል ጆሮን እና የውስጥ ልብን በቀናነት መክፈት ካልተቻለ እነዚህን ነገሮች ሁሉ የነቢያትን ትንቢትና ትንቢት የተነገረለትን ሕያውና ቅዱስ መድኃኒት የሆነውን ጌታ መረዳት ስለማይቻል ከትንቢት የራቁ ሰዎችና ከቀናነት የራቁ ሰዎች የመድኃኒታችን የኢየሱስ ክርስቶስ የመምጣቱ ጉዳይ የመወለዱ ጉዳይ አንዳንዶችም አሳስቧቸው ነበረ። ከማሳሰብም በላይ አስጨንቋቸውም ነበረ። አንዳንዶቹ ደግሞ እንዲሁ ያሾከሹኩ ነበረ። እውነቴ ክርስቶስ ነው ይሉም ነበረ። እንዴት በድንግልና ተወለደ? በድንግልና ከተወለደማ መሲሁ ነው፣ ነቢያት የተናገሩለት ነው። ነገር ግን የዮሴፍ ልጅ ነው። አባቱን እንኳን የባሕርይ አባቱን ጠንቅቆ ማወቅ እንኳን አልተቻለም። ክብር ይግባውና አሳዳጊውን ዮሴፍን እንደ ወላጅ አባቱ ሁሉ አድርገው ይናገሩ ነበረ። አለማወቅ ምንም ችግር የለም ይመናል። በአለማወቅ ከአለማወቅ የሚመነጩ ነገሮች ሁሉ ተናጋሪውን አያሳስቡትም። አለማወቅ ደጉ አለማወቅ ስላላወቁ የዮሴፍ ልጅ ነው ቢሉ አይፈረድባቸው። ላለማወቃቸው ምክንያት ደግሞ ምንድነው ከተባለ ለነቢያት ትንቢትና ለቅዱሳት መጻሕፍት ጆሮ እዝነ ልቡና አለመስጠታቸው ነው። ጆሮን እንዳይሰማ ማድረግ፣ ልብን እንዳያስተውል ማድረግ እንዲህ ክርስቶስን ከማወቅ ይጋርዳል። ክርስቶስን እንዳናውቅ ያደርጋል። ለዛም ነው ቅዱስ ቤተ ክርስቲያን ሁል ጊዜ አትሮንሷን እየዘረጋች ኑ ተማሩ፣ እወቁ፣ ካወቃችሁት በላይ ክርስቶስን አሁንም ደግማችሁ እወቁ እያለች ደወሏን፣ ጥሪዋን፣ ድምጿን የምታስተጋባው ለዚህ ነው። የተወደዳችሁ ክርስቲያኖች ካለማወቅ ኃጢአት እግዚአብሔር ይሰውረን። መድኃኒታችን ኢየሱስ ክርስቶስ ትላንት እንደሰማችሁትና ዛሬም መምህራን አልፎ አልፎ ሲጠቅሱት እንደነበረ ሁሉ መድኃኒታችን ኢየሱስ ክርስቶስ ይል የነበረው ነገር ወይም ይናገር የነበረው ነገር ስለ እረኛ ነው። ስለ እረኛ፣ እውነተኛ እረኛ እኔ ነኝ፣ በሩ እኔ ነኝ፣ በእኔ የሚገባ ይድናል እያለ ሲናገር ከሰሙት ካዳመጡት በኋላ ከማመን ይልቅ መገምገም ጀመሩ። ምን ማለት ጀመሩ? መገምገም። እንደውም አንዳንዶቹ ምን አሉ? ሰይጣን አለበት፣ ሰይጣን ይዞታል። የትምህርታችን ርዕስ አድርገን የተነሳ ነው ዮሐንስ 10:21 ላይ ነው። ገብታችሁን በደንብ እንድታዩት። ለምን ትሰሙታላችሁ? ጋኔን ይዞታል፣ አብዷል። ሎቱ ስብሐት። ቅዱሳን እንዲህ ተብለዋል፣ እብዶች ነው የሚባሉ። ሐዋርያው ጳውሎስ ግን ምንድነው ያለው? ብናብድ ለክርስቶስ ነው፣ ብናብድ ለዓላማችን ነው፣ ብናብድ ለመንግሥተ ሰማያት ነው። ችግር የለም። ነፍሳችን ለማትረፍ የምንሰራውን ሥራ እብድ በመባል አናቆምም። እብድም ከሆንኛ ለክርስቶስ ነው የምናብደው፣ ለመንግሥተ ሰማያት ነው የምናብደው። ቅዱስ ጳውሎስ እብድ ተብሏል። ሌሎችም ቅዱሳን እብድ ተብለዋል። አእምሮ የላቸውም ተብለዋል። አእምሮ ግን ያለ እነሱ ላይ ነበረ። ማወቅ ያለ ከነሱ ላይ፣ ማስተዋል ያለ ከነሱ ላይ ነበረ። ማስተዋላቸውን የሚያስተውል አእምሮ ግን አልነበረም። አስተዋዮች በማያስተውሉ ሰዎች፣ እብዶች
እብዶች የራሳቸውን ያለ መስማት እብደት በባለ አእምሮዎች ላይ እብድ እያሉ እብድነትን ለባለ አእምሮዎች ሰጡ። ለክርስቶስም እንዲሁ እብድ ተብሎ እብድ አስብሏል ቅዱሳኑን ሁሉ ማለት ነው። በምድር ላይ ለማያውቁ ሰዎች እብደት ነው ክርስቶስን መስበክ፣ መንግሥተ ሰማያትን መስበክ። ለሞኞቹ ለዚህ ዓለም ጥበበኞች የምንሰብክላት መንግሥተ ሰማያት ክርስቶስ የሰበከላት መንግሥተ ሰማያት አትታይም። ስለማትታይ አብዷል። ስለዚህ ስለማይታይ ነገር ያወራሉ ተብለዋል ቅዱሳን። ስለማይታይ ነገር የሚታየውንማ ተስፋ ብናደርግ ነገ ላይ ወይም ከሰዓታት በኋላ እንደ እንፋሎት ይጠፋ የለም ወይ? የማይታየውን በእምነት ዓይን የምናየውን ግን እሱን ተስፋ እናደርጋለን። ዛሬ ላይ መሰደብ፣ ዛሬ ላይ መጎሰም፣ ዛሬ ላይ መታማት፣ ዛሬ ላይ መገረፍ፣ ዛሬ ላይ መተቸት መንግሥተ ሰማያትን ሊያስቀርብን አይገባም ብለው በተተቹ ቁጥር እንደ ቢስማር ሲመታ እንደሚጠነክረው ሁሉ እየጠነከሩ ወደ ዓላማቸው ይገሰግሱ ነበረ። ስለዚህ ምን አሉት? እብድ ነው፣ ለምን ትሰሙታላችሁ? እብድ ነው። እረኛ እኔ ነኝ ስላለ፣ መልካም እረኛ እኔ ነኝ ስላለ፣ ስለ በጎቹ ስለ እናንተ ነፍሴን አኖራለሁ ስላለ፣ መልካም ነገር ስለተናገረ፣ በመንግሥተ ሰማያት በኩል ተስፋ የሚሆን ነገር ስለተናገረ፣ መልእክት ስላስተላለፈ እብድ መባል ነበረበት እንዴ? እብድ መባል ነበረበት። ፍረጃ ውስጥ ነው የተገባው። ልክ እንደዚህ ዘመን ሰው እንደኔና እንደናንተ ቶሎ ብሎ ወደ ፍረጃ ከመፈረጅ ይልቅ ፍጻሜውን ማየት አይሻልም እንዴ? ፍጻሜውን ማየት። ትንቢት ተነግሮለታል፣ ትንቢቱ ተፈጽሟል። በድንግልና ነው የሚወለደው። ይሄ ሁሉ ተፈጽሟል። ያንን ነገር አስተውሎ እውነት ይሄ ክርስቶስ ነው ብሎ ከማመን ይልቅ ባያምኑም እንኳን ዝም ብለው በትዕግስት ቢያዩት ምን ችግር አለው? ታግሰው ፍጻሜውን ቢያዩ ምን ችግር አለው? ሰዎች ዓለማውያን ሰዎች ከሚታይ ነገር ጋር ነው ትንቅንቅ። እምነታቸውን ሁሉ ከሚታይ ነገር በሚታይ ነገር ዙሪያ ነው፣ በቁስ ዙሪያ በሚጨበጥ ነገር እግዚአብሔርና ስራዎቹ ግን አይጨበጡ። እንኳን እግዚአብሔር መላእክትና ስራዎቻቸው እንኳን አይጨበጡም፣ አይዳሰሱም። አቤት እያሉ እየጸለዩ ፍጻሜውን ከመከታተል ውጭ ምንም ማድረግ አይቻልም። ፍጻሜውን መጠበቅ የብልህ ክርስቲያን ተግባር ነው፣ ፍጻሜውን መጠበቅ። ስለዚህ ሌሎቹ ምን አሉ? ይህ ቃል ጋኔን ያለበት ሰው ቃል አይደለም አሉ። አይሁድ ከሁለት ተሰንጥቀዋል። ከፊሎቹ ምንድነው ያሉት? ጋኔን አለበት፣ ስለ እረኞች ስላወራ ማለት ነው። ጋኔን አለበት። ሌሎቹ ደግሞ የተሻሉት ጋኔን ያለበት ሰው ድምፅ አይደለም ይሄ። እንደውም አክለው ምን አሉ? የክልኑ ጋኔን ከሲተ አይንት የሆኑ ለእውራን ጋኔን የእውራንን አይን ማብራት ይችላል ወይ? እስኪ ንገሩን አሏቸው። ጋኔን ያጨልማል እንጂ ብርሃን አይሰጥም። ጋኔን ራሱ ጨለማ እንደመሆኑ መጠን ከሳተ ጊዜ ጀምሮ ከክብሩ ከወረደ ጊዜ ጀምሮ ያጨልማል እንጂ አያበራም። በስጋዊውም በመንፈሳዊውም ሕይወት ሰይጣን ሲያበራ፣ አይን ሲያበራ፣ ብርሃን ሲሰጥ ሰይጣን ታይቶ አይታወቅም። ስለዚህ ይሄ አዲስ ነገር ነው። ሰይጣን እንዴት የእውራንን አይን ሊያበራ ይችላል አሉት። ይሄ ቃል አሉ የሚገርመኝ ይሄ ነው። ይሄ ቃል ሰይጣን ያለበት ሰው ቃል አይደለም አሉ። አይደለም አሉ። አዎ ቃል ኢየሱስ ክርስቶስ
ክብር ይግባውና የሰይጣን ተቃራኒ ነው። ቃል ኢየሱስ ክርስቶስ ሰይጣን የሚፈራው የሚርድለት የሚንቀጠቀጥለት አካላዊ ቃል እንጂ ሰይጣን አልነበረም። ሎቱ ስብሐት ሰይጣን አልነበረም። ይሄ ቃል አሉ ጥበበኞች ማስተዋል የተሰጣቸው ይሄ ቃል ጋኔን ያለበት ሰው ቃል አይደለም። በማስተዋላቸው ይሄንን ብለዋል። ማስተዋል ጥበብን ያናግራል። ማስተዋል ፈጥነን ከምንገባበት ስህተት ይጠብቀናል። ማስተዋልን የመሰለ ነገር የለም። የሰማነውን ነገር አበጥረን በአይምሮአችን መናገርን የመሰለ ነገር የለም። የማያስፈልገውን ትተን የሚያስፈልገውን መስክረን ተናግረን አስረድተን መኖርን የመሰለ ነገር የለም። ክርስቲያኖች ይሄ ቃል ጋኔን ያለበት ሰው ቃል አይደለም አሉ። ቃል ግን ራሱ ኢየሱስ ክርስቶስ ነው። ቃል ቀዳሚው ቃል ይላል ዮሐንስ 1 ላይ ቀዳሚው ቃል። ይሄ ቃል በመጀመሪያ የነበረ ነው። ሰማይና ምድርን የፈጠረ ነው። የሰይጣን ተቃራኒ ነው። የርኩስ መንፈስ ተቃራኒ ነው። ይሄ ቃል ፈዋሽ ነው። ሰማይና ምድርን ካለመኖር ወደ መኖር የሚታየውንም የማይታየውንም ካለመኖር ወደ መኖር አምጥቶ የፈጠረ ንጹህ ቃል ነው። ቅዱስ ቃል ነው። አካላዊ ቃል ነው። ይሄ ቃል የአብ የባህሪ ቃሉ ነው። በሌላ አጠራር ይሄ ቃል የአብ የባህሪ ልጁ ነው። ይሄ ቃል በእግዚአብሔር ዘንድ ነበረ ይላል። በማን ዘንድ ነበረ? በእግዚአብሔር ዘንድ ነበረ። ዓለሙ የተፈጠረበት ቃል ነው ይልና ቃልም ማን ነበረ ይላል? እግዚአብሔር ነበረ። አያችሁ፣ የኢየሱስ ክርስቶስን ቃልነት ተመልከቱ። ቃልም ማን ነበር አለ? ቃልም እግዚአብሔር ነበረ አለ። ስለዚህ ቃል ማን ነው? እስኪ ንገሩኝ። ቃል ማን ነው? ቃል ማን ነው? እግዚአብሔር። ወልድ ማን ነው? እግዚአብሔር በሉኝ። ወልድ ማን ነው? ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው ማለት ነው። ይሄንን እግዚአብሔር ማለት የዓለም ገዥ፣ ዓለምን ፈጥሮ የሚገዛ ግዛቱ ከሌሎች ገዦች የተቀበለው ያይደለ ግዛቱ የባህሪው የሆነ ገዥ አካላዊ ቃል ለሱ ብቻ ነው እንዲህ ተብሎ የሚነገርለት። በየትኛውም እምነት ብትሄዱ ሕጸጽ ያለበት ቃልን እንደ ደም ግፊት አንድ ጊዜ ሲሰቅሉት አንድ ጊዜ ሲያወርዱት የሚገባውን ክብር ሳይሰጡት አንድ ጊዜ አምላክ ነው አንድ ጊዜ አማላጅ ነው ሲሉት የሚገባውን ለመስጠት ክብር ለመስጠት ማስተዋል ዓለሙ ማስተዋሉን ሊያገኝ አልቻለም። እኔና እናንተ ናችሁ። እናንተና እኔ ቅድስት ቤተ ክርስቲያን ክርስቶስን በሚገባ አጠራር ቃል እግዚአብሔር ነበረ፣ ይሄ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብለን የምንመሰክረው እኔና እናንተ ነን። እግዚአብሔርን አመስግኑት። እግዚአብሔር የተመሰገነ ይሁን። ይሄንን ቃል ሰይጣን አለበት አሉት። ሰይጣን አለበት። አስቀድመው ታርጋ ለጠፉለት። አንዳንድ ሰዎች የቀልድ ስድብ ሲሰዳደቡ የሰማዋቸው አሉ። ማየት የተሳናቸው ከሆነ ያኛውን ባለ ሁለት አይኑን የቀልድ ስድብ ሲሳደቡ ሰምቻለሁ። ምን ብለው ነው የሚሰድቧቸው? እውር ብለው ይሰድቡታል። አይናማውን ማለት ነው። ማየት የተሳናቸው ሰዎች ያኛው ስድብ ያጣል። የእሱን ስድብ አስቀድሞ ሌሎችን አይናሞቹን ይሳደባል። አይናማው ስድብ ያጣል ማለት ነው። ይሄ ነው የተሰራው። ጋኔን አለበት። ጋኔን በክርስቶስ ላይ በክፋት የሚዘምት የነቢያትን ትንቢት የማያሰማ ጋኔን ያለበት ሰው፣ መጻሕፍትን የማይመረምር ጋኔን ያለበት ሰው እንደዚህ ነው የሚተገብረው። ጋኔን ያለበት ሰው እኔ እረኛ ነኝ፣ እናንተ በጎች ናችሁ፣ በእኔ ግቡ ትድናላችሁ፣ በረፍት ውሃ አሰማራችኋለሁ፣
ምግባችሁን እሰጣችኋለሁ እያለ በጎ ነገር እየተናገረ በተስፋ የሚሞላን የተስፋ አምላክ ጋኔን አለበት ማለት አላስተዋይነት ነው። ስለዚህ ዮሐንስን በአንድ ወቅት ምን አሉት? በማቴዎስ ወንጌል ምዕራፍ 10 ከቁጥር 11 ላይ ስናይ ምዕራፍ 10 ከቁጥር ዮሐንስ አለ መድኃኒታችን ኢየሱስ ክርስቶስ ነው ሳይበላ ሳይጠጣ መጣ አለ። ሳይበላ ሳይጠጣ መጣ፣ ግን የማያስበላ የማያስጠጣ ጋኔን አለበት አላችሁት። ፍረጃቸውን ነው የሚናገረው። ሳይበላ ሳይጠጣ እየጾመ እየጸለየ እየሰበከ መጣ፣ እናንተ ግን ጋኔን አለብህ አላችሁት። ጋኔን አለ። እኔ ደግሞ እየበላው እየጠጣው እያስተማርሁ መጣሁ፣ እኔንም ጋኔን አለብህ አላችሁኝ። ምን ይሻላችኋል ነው? ምን ይሻላችኋል? ከዮሐንስም ጋር ተጣልታችሁ ከኔም ጋር ተጣልታችሁ እንዴት ይሆናል? እየበላም የመጣውን ተጣልታችሁ እየጾመም የመጣውን ተጣልታችሁ እንዴት ይሆናል? ከማን ጋር ነው በሰላም የምትኖሩ ነው ጉዳይ። ከማን ጋር ነው በሰላም የምትኖሩ? ይህንን ነገር ከማለታቸው በፊት ምን ይላል መሰላችሁ? ከዚሁ ምዕራፍ በዚሁ ቁጥር ከፍ ብሎ ምንድነው የሚለው መሰላችሁ? ስለዚህ ነገር አይሁድ ተከፋፈሉ ይላል። ምን አሉ? ተከፋፈሉ። ስለ እረኝነት በማስተማሩ ማለት ነው። ስለ እረኝነት በማስተማሩ ተከፋፈሉ። ቀደም እንዳልኋቸው ነው። ተከፋፍለው ምን አሉ? ግማሹ ሰይጣን አለበት፣ ግማሹ ሰይጣን ያለበት ሰው ቃል አይደለም አሉ። አዎ ቃሉ ይከፋፍላል፣ ግድ ነው። ቃሉ ይከፋፍላል። በማቴዎስ 10 ላይ ሰይፍ ይዤ ነው የመጣሁት አለ። ሰይፍ ቃሉ ነው። ክርስቲያኖች የሚያምኑትን ከማያምኑት የሚለይበት ቃሉ ምንድነው? ሰይፍ ነው። ሰይፍ ነው። ለዚህ ነው ከወንድሞቻችን ካላመኑ ሰዎች ጋር በሃይማኖት ተከፋፍለን የምንኖረው በሰይፍ በቃሉ ሰይፍ ስለተከፋፈልን ነው። ሰይፍ ይከፍላል፣ ይሰነጥቃል፣ ይቆርጣል። ተቆራርጦ ሌሎቹ አልቀዋል። ሳንቆራረጣለን። እግዚአብሔር አምላክ ከመከፋፈል ይጠብቀን ይሰውራል። ቃሉ ሰይፍ ነው። ሰይፍ ነው። በብዙ መንገድ ሰይፍ ነው ቃሉ። በሰይፍነቱ አጋንንትን ሲቆራረጥ ሲያርበደብደው ታያላችሁ። የእግዚአብሔር ቃል በሰይፍነቱ ልጅን ከአባቱ ሴት ልጅን ከእናቷ ምራትን ከአማቷ ይከፋፍላል። ሰይፍ ነው የእግዚአብሔር ቃል። የሚያምኑት ከማያምኑት ይለዩ ዘንድ ግድ ነውና ሰይፍን ይዤ ነው የመጣሁ አለ። ስለዚህ ቃሉ ሲነገር የተከፋፈሉት ለዚህ ነው። የእግዚአብሔር ልጆች አይሁድ ተከፋፈሉ በቃሉ ማለት ነው። እኛም አሁን እንደምንታይ እዚሁ ሳንከፋፈል እግዚአብሔር አምላክ ያስቀጥላል። ቃሉ ለሰይጣን እንጂ ለኛ ለክርስቲያኖች የሚከፍል አይደለም። ቃሉ እኛን አይከፍልንም። የሚከፍላቸው አሉ። ቃሉ ወይም የቃሉ ሰይፍ የሚመለከታቸው አሉ። ተከፍለው ተሰንጥቀው ሂደዋል የሉም እዚህ። አንድ ቀን ደግሞ ቃሉ ስቦ ያመጣቸዋል። በቃሉ ሀብት ስቦ አንድ ቀን ያመጣቸዋል። ለጊዜው ግን የሉም። ይመጣሉ። ያምጣቸው በሉ እስኪ ጸልዩላቸው። ወደዚህ መንጋ ወደዚህ በረት ይጨምራቸው። ጋኔን እንግዲህ ጋኔን አለበት ተብሎ መፈረጅ ማለት ይሄ ክፉ ፍረጃ ነው። ይሄ ክፉ ፍረጃ አይታችሁታል። ሰው እንኳን ሰላም እንዳይለው ጋኔን አለበት ከተባለ ሁሉ ሰው ያገለዋል። ስብከቱን ንግግሩን የሚሰማ የሚያደምጥ የለም። ተጣልቶ እንዲኖር ሁሉ ሰው እንዲፈራው ድንጋይ አንስቶ ሊወረውር ይችላል ተብሎ ይፈራል። እብድ ጋኔን ያደረበት ሰው ያብዳል። እብድ የምንለው
ጋኔን አይምሮን የወሰደበት ሰው ነው። በሱ አይምሮ ፋንታ ጋኔን ገብቶ እያሰበ ድንጋይ የሚያስወረውረው ይሆናል ማለት ነው። ከማይበረሰቡ እንዳይቀላቀል አያችሁ፣ ክፉ ፍረጃ። እንዲህ አይነት ሰዎች የሉም ዛሬ በምድር ላይ የተፈረጁ ምንም ሳያደርጉ እንዲህ ነው፣ በሽተኛ ነው፣ እንዳያጋባብህ እንዲህ ነው የምንላቸው ሰዎች ብለን ያገለልናቸው ሰዎች፣ ሌባ ነው ብለን ሙስነኛ ነው ብለን ያገለልናቸው ሰዎች የሉም። ሰው ማህበራዊ ኑሮ ማህበራዊ መስተጋብር እንዳያገኙ ከማህበረሰቡ እንዳይቀላቀሉ ጋኔን አለበት አሉ አይሁድ። አሁን ይሄን የምንል ሰው ካለን ፍረጃ ውስጥ ካለን ፍረጃ የማን ነው ካላችሁ የአይሁድ ነው። መፈረጅ የአይሁድ ስራ መፈረጅ። እንደው ሰውን ዝም ብሎ ተነስቶ ክፉ ታርጋ መለጠፍ የአይሁድ ጸባይ። ከዚህ ነገር እንውጣ፣ ከዚህ ነገር እንውጣ። መሰናክል ነው። መንግሥተ ሰማያት እንዳንደርስ የሚያደርገን በጣም ክፉ ነገር ነው። ፍረጃ ዓላማቸውን አይታችኋል። ከሰው ከማይበረሰቡ እንዳይቀላቀል ማለት ነው። አሁን እዚህ ውስጥ አካባቢ እንደው ሰይጣን ያዘኝ ጋኔን ያዘኝ ብሎ ከመካከላችሁ ቢጮ ምን ይሰማችኋል? አስራችሁ አፋፍሳችሁ ወደ ጸበል ተወስዱታላችሁ። እንደው አውቆ ማለት ሳይኖርበት ራሱ ቢጮ አንድ ሰው ቢንፈራገጥ እኩሉ ይሸሻል። ጋኔን ሲባል መቼም አንዳንድ ሰዎች ጥሏቸው ርኩስ መንፈስም ይሁን ጤናቸው ሲወድቁ ለማንሳት ቢጋባብኝስ የሚሉ ሰዎች አሉ። ቢጋባብኝስ ወደኔ ቢመጣስ የሚሉ አሉ። ጋኔንን እንዴት እንደምንፈራው ማለት ነው። ነገር ግን ጋኔንን ስበን ያመጣነው እኛው እንጂ ጋኔን ቁልፋችን ሰብሮ አልመጣም። ራሳችን ስልጣን ለማግኘት ስንል ትእዛዝ በመተላለፋችን ናግባ ወደ ውስጣችን ብለን እግዚአብሔር የኔ ንጉሥ የኔ ፈጣሪ አይደለም ብለን ከፍተን አስገባ ነው እንጂ ሰይጣን እጅግ ደካማ ምንም ማድረግ የማይችል ልምሾ ነው። ለክርስቲያኖች ላመኑ ሰዎች ሰይጣን ደግሞ ምን ጉልበት አለው? ስለ እውነት ትንሽዬ ጸበል ጠብ ሲልበት ለሚንፈራገጥ እንደ ጉምተኖ ለሚሄድ መስቀል ሲባረክ አቃጠለኝ ብሎ ለሚጮህ ለሚጓጉር ለዚህ ፍጡር እንዴት እንፈራለን? ሰይጣን የሚበረታ ለሚፈሩ ሰዎች ነው። ለሚፈሩ ሰዎች ክርስቲያናዊ አቋም ክርስቲያናዊ ውሳኔ ለሚወስኑ ሰዎች ሰይጣን እጅግ ልምሾ እጅግ በጣም ደካማ ነው። መቼም ሰይጣን ፈተነኝ ነው ምንል ስናገነው ስናከብደው ማለት ነው። ድንጋይ ወርውረን ፈነክትና ሰይጣን አሳሳተኝ ነው ምንለው። አለው ምላጭ ስበን ነፍስ እናጠፋና ምንድነው ሲባል ሰይጣን አሳሳተኝ ነው። ሰይጣን መጥቶ ምላጩን አልሳበው። ስለ እውነት ሰይጣን የኛን የውስጥ ውሳኔ ይፈልጋል። የሚወስነው በሰይጣን ላይ የኛ አስተሳሰብ ነው። ልበለው ይሄን ሰው ልተወው፣ እገሌን ልታረቀው ወይስ እንዲህ ነው ብሎ ይፈርጀኝ ይሆን ምናምን ስንወላውል ያን ጊዜ ሰይጣን ደስ ይለዋል። ወደሚፈልገው አቅጣጫ ውሳኔያችን እንዲሆን ያደርጋል። ግን የጽድቅ ሥራ መወላወል አይፈልግም። ሰይጣን የሚያድረው መግቢያ ሲያገኝ ነው። ወደኛ የሚመጣው መግቢያ ሲያገኝ፣ ምክንያት ሲያገኝ፣ ቀዳዳ ሲያገኝ፣ ያላመነ ወላዋይ ልብ ሲያገኝ ያን ጊዜ ሰይጣን ይበረታል። ያን ጊዜ ደስ ይለዋል። ያን ጊዜ ዘመዶቹን ሰብስቦ መጥቶ 7 5 6 ሆኖ በውስጣችን ሊያድር ይፈልጋል። እኛንን ወሳኞቹ እኛንን ለማምጣትም ለመስደድ ለማባረርም እንዲገባ ለማድረግም ላለማድረግም። ደግሞ እኮ የሚገርመው ነገር ይሄ ሰይጣን ወይም ጋኔን የሚባለው አሁን እያደረ ያለው ባልሰራው ቤት ነው።
አያችሁት? ባልሰራው ቤት ይኖራል። ጋኔን ባልሰራው ቤት ሰይጣን የፈጠረው አለ። አሁን ከዚህ ውስጥ ሰይጣን የፈጠረው አንዲት እንኳን ትንሽ ነገር እንደው ቢምቢ እንኳን መስራት ይችላል። ሰይጣን ይችላል ወይ? ግን ሰውን ያክል ባለ አእምሮ የእግዚአብሔር ቤት የተባለ ሰው የሰይጣን ማደሪያ ሆኗል። ባልሰራው ቤት እግዚአብሔር ይሰራል፣ ሰይጣን ያድራል። እግዚአብሔር ይሰራል። እግዚአብሔር ከሰራው ቤት ተሰዶ በእኛ ፍላጎት የተነሳ በእኛ እግዚአብሔርን አለመፈለግ የተነሳ ሰይጣን ማደሪያ አድርጎናል። እግዚአብሔር ግን በሰራው ቤት ተሰዷል። የለም፣ እግዚአብሔር በውስጣችን ይደርብን። እግዚአብሔር በላያችን ይደርብን። ሰይጣንን በእኛ ከማደር የማይፈለጉ ስራዎችን ከመስራት እግዚአብሔር ይጠብቀን። ክርስቲያኖች ጋኔን አለበት ልትባሉ ትችላላችሁ። ይሄ ሰው ጤነኛ አይደለም ልትባሉ ትችላላችሁ። አብዝቶ ወንጌል የሚናገር ካለ በውሎ በመስሪያ ቤቱ በዛ ኧረ ጤነኛ አይመስለኝም ነው። አንዳንድ ጊዜ ኋላ ቀርነት ተጸናውቶታል ልትባሉ ልንባል እንችላለን። ግን ጉዳዩ እሱ አይደለም፣ እነሱ የሚሉት አይደለም። የምንናገረውን እኛንን የምናውቀው ለምን ወንጌል እንደምንሰብክ ያመናውን ጌታ ለምን እንደምንመሰክርለት የምናውቀው እኛ ነን። ሌሎች ግን ባለ አእምሮ ሰዎች ምን ይሏቸዋል? ደግሞ አይ እሱ እምነቱ ጠንካራ ነው፣ በንግግሩ ሁሉ በዓለማዊ ስራው ሁሉ መጽሐፍ ቅዱስን እንደ ምሳሌ እያነሳ ያስተምራል፣ ጠንካራ ሰው ነው ይላል። የሰይጣናት ወገን ሰይጣን ያደረባቸው ያልተረዷችሁ ሰዎች፣ ከመጽሐፍ ቅዱስ የተራቆቱ ሰው፣ ከመንፈሳዊ ነገር የራቁ ሰዎች ጋኔን አለበት ባለ አእምሮ አይደለም፣ ሁሌ የሆነ መጽሐፍ ቅዱስ ነገር ያወራል፣ የመጽሐፍ ቅዱስ ቃል ሲሏችሁ፣ ሌሎች ደግሞ ምን ይላሉ መሰላችሁ? አይ እሱ እምነቱ ከባድ ነው፣ እግዚአብሔርን ይወዳል፣ ስለ እግዚአብሔር መስክሮ አይታክተውም ይሏችኋል። ክርስቶስን እንዲህ የሚለው አልነበረም። እኛ ሀፋፋለን ማለት ነው። ግማሹ እንደዛ ሲሉን፣ ግማሹ ደግሞ በተለይ በተያዘበት ጊዜ፣ አሁን በተያዘበት ጊዜ፣ በሚገረፍበት ጊዜ፣ በሚሰቀልበት ጊዜ በዙሪያው የቀሩ እኮ በጣም በጣት የሚቆጠሩ ከ5 ያልበለጡ ሰዎች ናቸው። እናንተ ግን አንዱ እዛ ጋር ሰይጣን አለበት ቢሏችሁ ወይም ቢሉን እዚህ ጋር ያለው ደግሞ ኖ እሱ በጣም መንፈሳዊ ሰው ነው ብሎ የሚመሰክር እዛው የሚሞግትልን ሰው አለ። ክርስቶስ ግን የሚሞግትለት ሰው አልነበረም። አልፎ አልፎ እነ ኒቆዲሞስን የመሰለ እነ ዮሴፍ ዘአርማትያስ የቀበሩት እነ እንዲህ የመሳሰሉ ሰዎች አልፎ አልፎ በጣት የሚቆጠሩ ሰዎች ነበሩ። ዛሬ አሁን ቄሱ የሆነ ነገር ሲሆን እኮ የሚጮኸው የሚያስተጋባው የሚመኑ ብዛት እንዲህ ለክርስቶስ የሚጮህለት ግን አልነበረም። ይልቁንም ይሰቀል እያሉ ይጮሁ ነበር። ይሰቀል እያሉ ይጮሁ ነበር፣ ክርስቶስን ለማዳን ሳይሆን ማለት ነው። ስለዚህ ዛሬ በዚህ በዘመናችን ባለንባት በዚች ምድር ላይ እንደዛም የሚሉ ሰዎች አሉ፣ እንደዚህም የሚሉ ሰዎች አሉ። እድለኞች ነን እኛ። ዛሬ የእምነት አስፓልት ላይ ነው ያለ ነው፣ የተጠራረገ መንገድ ላይ ነው ያለ። ጸንቶ ማምለክ አቃተን እንጂ ጥሩ አድርገው እግዚአብሔርን አስተዋውቀውን ነው የሄዱት። እንደ አብርሃም አምላካችሁን ፈልጉ አልተባልነው። የተገኘውን አምላክ አባቶቻችን ፈልገው ያስገኙልንን አምላክ እሱን ነው ማመንና መከተል ያቃተን ክርስቲያኖች። ከውስጣችን እግዚአብሔር አምላክ ስንፍናን አውጥቶ ልባምነትን፣ ጥበበኛነትን ያቀዳጀን ክርስቲያኖች። ዘመኑ ክፉ ነው። መጽሐፍ ቅዱስ አንቡ እናንብ። ዘመኑ ክፉ ነው። በቴክኖሎጂው ልህቀት ልክ በዚያው ልክ ሰይጣን ወጥመዱን መረቡን እየዘረጋ ያለበት ጊዜ ነው። ቸል ባልነው ቁጥር ሕይወታችን በጣም ለአደጋ እየተሰጠ ነው። ሊያውም ለዘላለማዊ አደጋ ለዘላለማዊ፣ ለጊዜያዊ አይደለም። ስጋችን አይበለውና መኪና እንኳን ቢገጨን ችግር የለውም።
ነፍሳችን ከዳነች ችግር የለውም። በነፍሳችን ግን አደጋ እየገጠመን ስለሆነ ሊገጥመንም ስለሚችል መጽሐፍ ቅዱስን እናንብብ። አንዳንድ ምዕራፍ ሁለት ምዕራፍ አንድ ጊዜ ብቻ ሳይሆን አንዷን ምዕራፍ 2-3 ጊዜ ደጋግመን እናንብ። ጥያቄ ሲኖር ማስታወሻ ይዛችሁ አንቡ። ወደ መምህራን አምጡት። ጥያቄያችሁ ይመለሳል። ያን ካደረጋችሁ የሚሰብከውን ሰው፣ የሚዘምረውን ሰው፣ የሚያመሰግነውን ሰው፣ የሚያስታርቀውን ሰው ጋኔን አለብህ ብላችሁ ከመፈረጅ ትወጣላችሁ። ክርስቲያኖች ካለማወቅ ኃጢአት እግዚአብሔር ይጠብቀን። ዝንቱ ነገር ኢኮነ ዘእም ጋኔን፣ ይህ ቃል ጋኔን ያለበት ሰው ቃል ንግግር አይደለም። ከሰይጣን ከጋኔን መስገርት እግዚአብሔር ይጠብቀን። ወስብሐት ለእግዚአብሔር።